ይህ በአውሮፓውያኑ ወርሃ የካቲት 2022 በምስራቅ አውሮፓ የተቀሰቀሰው የሩሲያና ዩክሬን አውዳሚ ጦርነት ነው። 4 ዓመታትን ያስቆጠረው ይህ የሁለቱ ሀገራት ግጭት ከነሱና ከሚገኙበት ቀጠና አልፎ የዓለም አቀፉን ኢኮኖሚ መሰረት ያናጋ ክስተት ሆኗል። ጦርነቱ እንደተጀመረ የፖለቲካና የኢኮኖሚ ተንታኞች ቀዳሚ ስጋታቸውን አፍሪካ ትራባለች የሚል እንደሆነ በትንታኔያቸው አስቀምጠዋል። ምክንያት አላቸው። የስጋቱ ዋና ምክንያት አፍሪካ ለምግብና ማዳበሪያ አቅርቦት በሁለቱ ሀገራት ላይ የነበራት ከፍተኛ ጥገኝነት ነው። ከጦርነቱ አስቀድሞ በነበሩ ጊዜያት አፍሪካ ከ30 በመቶ በላይ የሚሆነውን የስንዴ ፍላጎቷን የምትሸፍነው ከሩሲያና ዩክሬን በምታስገባው የስንዴ ምርት ነበር። ይህም አፍሪካውያን በጦርነቱ ምክንያት ምን ያህል ችግር ውስጥ ሊወድቁ እንደሚችሉ ያሳየ ክስተት ነው። ከዚህ በተጨማሪ ሩሲያ የዓለም ቁጥር 1 የማዳበሪያ ላኪ ሀገር ናት። ከዩክሬን ጋር የገባችበት ውጊያና የተጣሉባት ማዕቀቦች የአቅርቦት ሰንሰለቱን በማስተጓጎላቸው አፍሪካውያን ለከባድ ችግር ተጋልጠዋል። ታዲያ አፍሪካውያን በዚህ መልኩ ግራ በተጋቡ ጊዜ ኢትዮጵያውያን ይህንን መስበር የቻሉበትን ታሪክ ሰርተዋል። አፍሪካውያን በሩሲያና ዩክሬን የስንዴ ምርት ላይ ጥገኛ በሆኑበትና ይራባሉ ብሎ ዓለም በተነበየበት ወቅት ይህንን ትንበያ ውድቅ ያደረገ ስኬትን ኢትዮጵያውያን መጎናጸፋቸውን የናይጄሪያ የቀድሞ መሪ የሆኑት ኦሉሴጉን ኦባሳንጆ እንዲህ ገልጸውታል። ጠቅላይ ሚኒስትር አብይ አህመድ የዛሬ 3 ዓመት ገደማ ይህች ሀገር በስንዴ ራሷን ትችላለች ሲሉ ወሰኑ። ምክንያቱም እኛ አፍሪካውያን በሙሉ የሩሲያና ዩክሬን ጦርነት እስኪጀመር ድረስ ከሁለቱ ሀገራት በሚገባው ስንዴ ላይ ምን ያህል ጥገኛ እንደሆንን አላወቅንም ነበር። ውድ ወንድም ያሳክተዋል። ኢትዮጵያ ዛሬ ላይ በስንዴ ምርት ራሷን ችላለች። ራሳችሁን መቻል ብቻ ሳይሆን ለጎረቤቶቻችሁ እየላካችሁ ነው። እውነት ነው። ኢትዮጵያ ከችግሩ ባሻገር ያለውን መልካም አጋጣሚ አሻግራ ማየትን መርጣለች። በዚህም ምክንያት በስንዴ ልማት ኢኒሼቲቭ ከራሷ ተሻግራ ለሌሎች መትረፍ የቻለችበትን ምርት እያመረተች ትገኛለች። ኢትዮጵያ ስንዴን ወደ ሀገር ውስጥ ለማስገባት በየዓመቱ በአማካይ $1 ቢሊዮን የምታወጣ በሌሎች ሀገራት ምርት ላይም ጥገኛ የነበረች ቢሆንም ከውጪ የሚገባውን የስንዴ ምርት ማስቀረት እንዲሁም የውጪ ምንዛሬንም ማዳን ችላለች። ከዚህ በተጨማሪ በዓለም በሚከሰቱ ጂኦፖለቲካዊ ቀውሶችና ጦርነቶች እንዲሁም በዓለም ገበያ ላይ በሚፈጠሩ ትርምሶች የሚከሰትን ኢኮኖሚያዊ ጫና መቀነስ ችላለች። ይህም ትኩረት በመስጠት ምርታማነትን በእጅጉ ማሳደግ በመቻሏ ያመጣችው ውጤት ነው። አንዳንድ ቁጥራዊ መረጃዎችን እንመልከት። አስቀድመን ከ2012 እስከ 2017 የምርት ዘመን ያለውን ለውጥ እንመልከት። በ2012 ዓ.ም በኢትዮጵያ 20 ሺህ ሄክታር መሬትን በመስኖ ስንዴ ማልማት የተቻለ ሲሆን ይህ ቁጥር ግን በ2017 ምርት ዘመን በእጅጉ ጨምሮ ወደ 3.5 ሚሊዮን ሄክታር አድጓል። ምርቱንም በ2012 የምርት ዘመን ከነበረበት 600 ሺህ ኩንታል ወደ 128 ሚሊዮን ኩንታል ማሳደግ ተችሏል። የመኸር ወቅትንም እንዲሁ እንመልከት። በ2012 ዓ.ም መኸር ወቅት 1.8 ሚሊዮን ሄክታር መሬት ላይ ስንዴ ማልማት የተቻለ ሲሆን በ2017 ምርት ዘመን ይህንን የስንዴ ልማት ወደ 4.3 ሚሊዮን ሄክታር ማሳደግ ተችሏል። ምርቱንም ከነበረበት 53 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማድረግ ተችሏል። በአጠቃላይ በ2017 በጀት ዓመት በስንዴ የለማ መሬትን 7.8 ሚሊዮን ሄክታር በማድረስ 280 ሚሊዮን ኩንታል ስንዴ ተመርቷል። ይህም ኢትዮጵያ ለሌሎች አፍሪካውያን ምሳሌ መሆን የቻለችበት ስኬቷ ነው። በአጠቃላይ ደግሞ ሲታይ ኢትዮጵያ የግብርናውን ዘርፍ ከበሬ ትከሻ በማላቀቅ ወደ ሜካናይዜሽን ለማሸጋገር የወሰደች ያለችው እርምጃ ምርትና ምርታማነትን ማሳደግ አስችሏል። ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። ኢትዮጵያ ስኬታማ መሆን ከቻለችበት የስንዴ ልማት አብዮት ባሻገር በግብርናው ዘርፍ ሌሎች ስኬታማ ተግባራትንም አከናውናለች። ባለፉት ጥቂት ዓመታት የተተገበረው የሌማት ትሩፋት ንቅናቄ የምግብ ሉዓላዊነትን ለማረጋገጥ እየሰራች ላለችው ስራ ትልቅ ሚናን እየተጫወተ ነው። በኢትዮጵያ ከ2011 አንስቶ በስፋት ሲከናወን የቆየው የአረንጓዴ አሻራ መርሃ ግብር ለግብርናው ዘርፍ ምርታማነት ማደግ
ከፍተኛ ሚናን ተጫውቷል። የአረንጓዴ አሻራ መርሃ ግብርም ከተጀመረ በኋላ በጣም በርካታ አይነት የፍራፍሬ ዛፎች እየተተከሉ ነው የነበረው። በዚህም የምግብ ዋስትናን ለማረጋገጥ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ከኤክስፖርት ግኝታችንን ማኳያ ካየን በጣም ትልቅ ለውጥ አለ። ለምሳሌ የቡናን ኤክስፖርት ገቢ እንኳን ብናይ የዛሬ 5 እና 6 ዓመት ከ700 ሚሊዮን ዶላር የማይበልጥ የነበረው ዘንድሮ 3.1 ቢሊዮን የአሜሪካ ዶላር ከቡና ውጭ ምንዛሪ ያገኘንበት ሁኔታ ማንሳት ይቻላል። የዚህ ትልቁ ውጤት ማሳያ የሚሆነው ባለፉት ጊዜያት በቢሊዮኖች የሚቆጠሩ የቡና ዛፎች ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ በመተከላቸው የቡና ምርትና ምርታማነት እያደገ በመሄዱ ነው። ከዛም ባለፈ አዳዲስ የኤክስፖርት ፍራፍሬዎች ወደ ገበያ እየገቡ ነው ያሉት። ለምሳሌ አቮካዶን መውሰድ ይቻላል። ኢትዮጵያ ከአፍሪካ በግንባር ቀደምትነት ከሚጠቀሱ የአቮካዶ ላኪ ሀገራት ተርታ እንድትሰለፍ ያስቻለ መርሃ ግብር ነው። አሁን ዓለማችን በተለያዩ ፈተናዎች ውስጥ እያለፈች ነው። በተለያዩ የዓለማችን አካባቢዎች በተለይም በመካከለኛው ምስራቅ የሚፈነዱ ግጭቶች የዓለምን ጉሮሮ እያነቁ ነው። ኢትዮጵያ እነዚህን ዓለም አቀፍ ፈተናዎችን መሻገር የምትችልበትን መንገድ አበጅታለች። ኢትዮጵያውያን በግብርናው ዘርፍ ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ ያስችላል የተባለለትን ግዙፍ የማዳበሪያ ፋብሪካ ግንባታ ላይ ናቸው። ኢትዮጵያውያን በመደመር መንግስት ዓለም አቀፍ ፈተናዎችን ወደ ዕድል ለውጦ ሀገርን ማሻገር እንደሚቻል እያሳዩ ነው።